በአዲስ አበባ ሀገረ ስብከት እየታየ ያለው ድርጊት ጳጳሱ በአስቸኳይ ያቆሙ። ብፁዕ አቡነ ሕርያቆስ እጅግ ሲበዛ ተስፋ የጣልንቦት አባታችን ኖት። ይህንን ቡድን በጣጥሱልን። ፈለገ አትናቴዎስ ገጠመ ጠዋት ላይ የነበሩ ላይ ባያችሁ ሰዎች ካያችሁ ደብዳቤው ላይ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ሰላማችሁ ብዝት ይበል። ዛሬም እንግዲህ እናንተን ያስተምራል ይመክራል ብዬ ያሰብኩትን ቪዲዮዎችን ነው ሰብሰብ አድርጌ ያመጣሁት። ስለዚህ ጉልበት እንዲኖረው ሻለሁኝ። ሁላችሁም ላይክ ሼር ያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ የጋበዝን በቀጥታ ወደ ቪዲዮቹ አመራው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ጤና ይስጥልን። ይህ ያሮስ ነው። በነገራችን ላይ ያሮስን ምርጫችሁ ካደረጋችሁ ብዙ ነገሮችን ታገኛላችሁ፣ ብዙ ነገሮችን ታትርፋላችሁ፣ ብዙ መረጃዎች ወደ እናንተ የሚመጡ ነው የሚሆነው። ስለዚህ መረጃው ጉልበት ይኑረው። ላይክ እና ሼር በማድረግ እንድትጀምሩ እየጋበዝን በቀጥታ ወደ ቪዲዮቹ አመራለሁ። እስቲ የፈለገ አትናቴዎስ ጉዳይ አነጋጋሪ ሆኗል እና ምንድን ነው በፈለገ አትናቴዎስ ዙሪያ የተሰማ ያለው? ራሱ ፈለገ አትናቴዎስን መልሷል። በተለይ ከዚህ ከወላይታ ሀገረ ስብከት ጋር በተገናኘ አንዳንድ መረጃዎች ሲሰሙ ነበረ፣ በእሱ ላይ ማለት ነው። ለአብነት ትምህርት ቤቱ ገቢ ማሰባሰቢያ ምናምን በሚል የተደረጉ ነገሮች አሉ። ይህንን ተከትሎ የሆነ የተሻሉ ነገሮች ወጥተዋል። ደብዳቤዎቹ ሁሉ ተለቀው ነበረ ከቀሲስ ቦኪቻ ኤንጋ ከሀገረ ስብከቱ ስራ አስኪያጅ ማለት ነው። እኛ ፍቃድ የሰጠነው ለኩን የደም መላሽ ለሚለው ነው። ነገር ግን በግለሰብ ደረጃ ስም ተጠርቶ ፈለገ አትናቴዎስ አካውንት ምናምን የሚሉ ነገሮች ተጽፎበታል። ይህንን ተከትሎ የተሰሙ መረጃዎች አሉ። ምንድን ነው የሚለውን እስቲ ላስቀምጣችሁ። ገጠመ ጠዋት ላይ የነበሩ ላይ ባያችሁ ሰዎች ካያችሁ ደብዳቤው ላይ 118,000 ብር ወጪ ተደርጓል እየተባለ ስሊፕ አምጡ ይላል። ወጪ የተደረገው እኮ ለምግብ ነው። ወጪ የተደረገው ለመኪና ትራንስፖርት ነበር። ወጪ ተደርጓል 118,000 ብር። ይኸው ደብዳቤ ቤተክርስቲያን የጻፈችው ደብዳቤ ሲባል እስቲ በእንትና አካውንት ይሄን 180,000 ብር ገባ የሚል ስሊፕ ያለው ሰው ካለ ያምጣ። መች ጥያቄ ሆሶ ሆነና 118,000 ብር በአካውንት አስገብተናል ብሎ ደብዳቤ ቢጻፍ ጥሩ ጥያቄ እንዳነሳው፣ ግን በአካውንት አስገባን አልተባለ። የተባለው 50,000 ብር ለአበል ለምግብ ለምናምን ወጣ። 52,000 ብር ደግሞ ለሞንታርቦ ለመኪና ኪራይ ለሚዲያው ወጣ። 16,000 ደግሞ ለእጅ አበል ተሰጠ ተባለ። ይሄ ተደማምሮ 118,000 ብር ከወሰደብን በኋላ ግን ስልኩን አጠፋ ይሄ ልጅ ምንም አይነት ገቢ አላስገባልንም ተብሎ ሲባል እስቲ ወንድ የሆነ ይክሰሰኝ፣ ከፈለጋችሁ ማስረጃችሁ ይክሰሱ። ከኔ ጋር ለመነጋገር ከፈለጋችሁ 180,000 ብር በእንትን አካውንት ገባ የሚል ካለ ይምጣል። ጥያቄው እሱ ነበር ወይ? ቤተክርስቲያን የጻፈችው ደብዳቤስ እንደዛ ነው የሚለው አይደለም። ግን ማንም አይጠይቀንም በሚል ሐሳብ ሆነ። አሁን ችግር እየገጠመ ያለው እሱ ነው። ማንም አይጠይቀንም ነው እየሆነ ያለው። በቃ ደብዳቤው ለማላሳየን ነው ደብዳቤው ሆነ። ይኸው እንደምትመለከቱ ባለሀብት ይዞ ይመጣል ብለን ስንጠብቅ 14 ወጣቶችና እሱ ራሱ መጣ። በዚህ ምክንያት ለሚዲያና ለመኪና ኪራይና ለሚዲያ 52,000 ብር አወጣ። ለእጅ አበል የወጣ ደግሞ 16,000 ብር፣ እንደምታዩት ደግሞ ለመስተንግዶ ደግሞ 50,000 ብር አወጣን። አንድ ላይ 118,000 ብር አወጣን። ከዛ በኋላ ግን ስልኩን አድራሻውን አጥፍቶ ጠፋብን የተባለው ይሄ ነው። ታዲያ ወንድማችን ዛሬ ጧት መጥቶ ምን አለ? እስቲ በአካውንት የገባውን ደረሰኝ ንግድ ባንክ ሄዳችሁ አውጡና አሳዩ፣ ያለበዛ ግን ማንም ሰው ሊናገረኝ አይችልም ማለት ነው።
ቆይ ከኦቶና ማርያም ቤተክርስቲያን አስተዳዳሪ ጋር አውርቻለሁ። በጣም ልብ ይሰራል። እውነት ለመናገር ያሳየው ፎቶ ከጀርባ ፎቶ እያደረገ ያሳየው ስልክ ቁጥር ስለማያሳይ ለምን አላሳያችሁ? ስልክ ቁጥር ስለማያሳይ ይኸው ሰፊ ሰዓት ወስደን ያወራሉ። ሰፊ ሰዓት ያሳዝናል። የገባው ገቢ በአካውንቱ ስክሪንሾት አድርጎ ተልኮላቸዋል። ለእያንዳንዱ አባቶች ተልኳል። እስካሁን ተለምኗል። ደብዳቤ ጽፈውበታል። እነኚህ ሰዎች እባክህ በግል አካውንት ብር አትሰብስብ ብለው ለምነውታል። ያው ለወንድማችን የተጻፈው እባክህ በግል አካውንትህ እያስገባ ነው ብር ተዋት አስገባ ተብሎ ተጽፎለታል። ግን ምላሹ ግን በጣም ያስጠላል። ሰው ተደግፎ መሯሯጥ እኔ እንደው እውነት ተራግፋችሁ የምትቀሩ ሰዎች እንጂ አብራችሁ ከቤተክርስቲያን ጋር የምትቀጥሉ ሰዎች አለ። እኔ ግለሰቦችን ካደገፍ ይልቅ ከቤተክርስቲያን ጎን ቆሙ። ሌብነትን ተጸየፉ። በቃ እኔ በጣም በዚህ ደረጃ ለሌባ ጠበቃ መሆን አያሳፍርም እንዴ? ግን እንደ ወላጅ እንኳን ቢሆን እኮ ለልጁ እኮ በእውነት ጠበቃ አይቆምም። ከሰረቀ እኮ ወይኔ ልጅ አዋረድከኝ ነው የሚለው ወላጅ እንኳን ቢሆን ማለት ነው። ምንድን ነው የገጠመን ነገር? ተወዳጆች እንዴ ታው እንጂ ምዕመናን ኧረ ታው በመድኃኒዓለም። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንግዲህ እንደተከታተልነው ነው። አነጋጋሪ ነገሮች ተሰምቶበታል። ብዙ ማጣራት የሚጠይቁ ነገሮች አሉ። ግን ደግሞ ከሁለቱም ወገን የሰማነው ይሄ ነው። ወደ ቀጣይ መረጃችን ስናመራ አዲስ አበባ ሀገረ ስብከት እናገኛለን። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ነበሩ፣ ሊቀ ጳጳስ ነበሩ። ከዛ ወደ ደቡብ አፍሪካ ሲሸጋገሩ ደቡብ አፍሪካ የነበሩት ብፁዕ አቡነ ሕርያቆስ የአዲስ አበባን ሀገረ ስብከት ሊቀ ጳጳስ ሆነው እንዲመሩ ቅዱስ ሲኖዶስ ወስኖ አሁን ብፁዕ አቡነ ሕርያቆስ ናቸው። ታዲያ እሳቸው እየመሩ ባሉበት ጊዜ እንዲስተካከል ተብሎ የሚታሰቡ ነገሮች አሉ። ከስራ አስኪያጅና ከጸሐፊ ጋር በተገናኘ ያሉ ግንኙነቶች በተለይ አዲስ አበባ ሀገረ ስብከት ከባድ ነው። እንደምናውቀው ወደ 35 የሚጠጉ አስተዳዳሪዎችን ቀይረው የደብራት ገዳም አስተዳዳሪዎችን ከአንዱ ወደ አንዱ ወደ 35 የሚጠጉ 35 የሚጠጉ አባቶች ተቀያይረዋል። ቢቀያየሩም ያው ጉልቻ ቢቀያየር አይነት ነገር ነውና ጸርቷል ወይ አሁንም ትክክለኛነቱ ተረጋግጧል ወይ ብንል ጥያቄ የሚፈጥሩ ብዙ ነገሮች አሉና ከዛ ጋር የተገናኙ መረጃዎች በእጃችን እየገቡ ይገኛሉ። እንደሚከተለው እሱንም አቀርብላችኋለሁ። ብፁዕ አቡነ ሕርያቆስ እጅግ ሲበዛ ተስፋ የጣልንቦት አባታችን ኖት። ይህንን ቡድን በጣጥሱልን። ይሄን አደገኛ ለኛ ችግር የለውም። እኛ ርዕሰ ጉዳይ ቀይረን መተው ነው፣ ችግር የለውም። ለቤተ ክርስቲያን አስፈሪ የሆነውን የአለቃና የጸሐፊዎች ቡድን እርሶ አካባቢ ያሉ ሰዎች ያውቁታል። ብፁዕ አባታችን ክቡር ስራ አስኪያጁ የአዲስ አበባ ሀገረ ስብከት ያላችሁበትን ፈተና እግዚአብሔርና በተወሰነ መልኩ እኛም እናውቀዋለን። ስለዚህ ብፁዕ አባታችን ከስሮት የማይጠፉ ዘውትር የሚከተሉት በዙሪያዎት ናቸው ያሉትና አራግፏቸው። አንድ የደብር አለቃ ቀኑ ሙሉ ከእርሶ ጋር ምን ይሰራል? ጠርጥሮ። አንድ ጸሐፊ ሳምንቱን ሙሉ ከእርሶ ጋር ምን ይሰራል? ጠርጥሮ። የራሱ ደብር እያለው የራሱ ምዕመን እያለው የራሱ ክልል የራሱ አድራሻ እያለው ከእርሶ ጋር ከቦታ ቦታ ምን ይሰራሉ? ምን ይሰራሉ? ደብሩን መቼ ነው የሚያስተዳድሩት? ምዕመኑን በደንብ ጠርጥሩልን ብፁዕ አባታችን። ከእርሶ ጋር ያሉ ሹፌሩ ሊኖር ይችላል፣ ክቡር ስራ አስኪያጁ፣ እንዲሁም ልዩ ጸሐፊ ካለ ሊኖሩ ይችላሉ። ከዛ ባለፈ ግን ያስፈልጋል የሚል እምነት የለንም። አጀቡ ብዙ ነው። ብፁዕ አባታችን በጣም ትልቅ ተስፋ አለን። ስለ ጵጵስናውም ክብር፣ ስለ ቤተ ክርስቲያንም ስለ እግዚአብሔርም ክብር የሚቆጩ እንደሆነ እናውቃለን። ብፁዕ አባታችን ብዙ ነው ጉዱ፣ ብዙ ነው ጉዱ። ስለዚህ
የዚህ ጸሐፊዎችና ያለቆች ማህበር እንዳልኳችሁ በጣም የታወቀ ሚዲያ አላችሁ። ያንን ሚዲያ መጥራት ስላልፈለኩ በጣም አንድ ጉዳይ ቤተክርስቲያን ውስጥ ተፈጽሟል ብለን እኛ ስናወጣ ለማስተባበል የሚሄዱበት ኦፊሻል ክፍያ የሚደረግላቸው ሚዲያዎች አሉ። ከሀገረ ስብከቱ እውቅና ውጪ ማለት ነው። ስለዚህ ይሄ ነፃ ዝውውር ወቅት ነው። አሁን ያለቆቹ የነፃ ዝውውር ነው። ቆይቶ ደግሞ የጸሐፊዎች ይመጣል። ይህ አደገኛ አካሄድ ቤተክርስቲያንን ይገላል። ሁለተኛው በጣም አስከፊው ነገር በከተማ ውስጥ ትልልቅ ካቴድራሎችን ለመስራት የሚደረግ ሩጫ ነው። ምዕመን የለም፣ ካቴድራል ለማሰራት የሚደረግ ሩጫ ነው። ቤተክርስቲያኑን ለማሳነጽ መነሳሳታቸው ጥሩ፣ ልክ እንደመጡ ቤተክርስቲያኑ ጠቧል ይስፋ ማለታቸውም ሐሳባቸው ድንቅ፣ ግን የማያድግ ልጅ ሆኖባቸው ረዥም ዓመት ያስቆዩታል። አንድ ጸጋን እግዚአብሔር ያላበሰው ሀብትን እመብርሃን የሰጠችው ባለጸጋ መጥቶ ልጨርሰው ቢል አያስጨርሱትም። መለመኛ ነው ቤተክርስቲያኑ። በዛው ልክ ደግሞ መቀደሻ ማወደሻ አጥተው ጧፍ ብርቅ ሆኖባቸው ጨርቃቸውን እያነደዱ ስርዓተ ቅዳሴውን በወር አንዴ የሚያከናውኑ የገጠር አብያተ ክርስቲያናቶች ብዙ ናቸው። ቤተክርስቲያን በጭቃም በጨፈቃም ብትሰራ እንዴት ናት? በነገራችን ላይ እኚህ ጸሐፊዎች እና የደብረ አለቆች አመጣጣቸው ከገጠር ላም ሸጠው ከሆነ ምንም ጥርጥር የለውም፣ ከባድ ነው ነገር። የሸጡበትን ላም መመለሻ ይፈልጋሉ የሚቀጠሩት። እድገታቸው በቤተ ክርስቲያን ቅናታቸው ለቤቱ የሆኑ ደግሞ እልፍ አለቆች እልፍ ጸሐፊዎች አሉ። እነዚህን አለቆችና ጸሐፊዎች እነዚህ ላም ሸጠው የመጡ ጸሐፊና አለቆች ያሳድዷቸዋል። ያለ ስራቸው ስራ ሰጥተው ደምቆ ማይታይ የውሸት ቀለም ይቀቧቸዋል። ለቤተ ክርስቲያን እንዳይቆረቆሩ፣ ለምዕመናን እንዳይታመኑ በሌሉበት ባልዋሉበት ስም ሰጥተው ያሸማቅቋቸዋል። እኚህ ላም ሸጠው ከገጠር ለቅጥር የመጡ አለቆችና የደብር አስተዳደሮች ወይም ጸሐፊዎች ጥቂቶች ናቸው። ጥቂት የሚባሉ አይደሉም፣ በዝተዋል አሁን። ምክንያቱም በቤቱ አድገው ለቤቱ ታምነው ቤቱን የሚያገለግሉ ጥቂቶች ናቸው። አሁን ብፁዓን አባቶቻችን የእናንተን ክብር የቤተክርስቲያንም ክብር ለመጠበቅ ስንል ብዙ አልገፋ ነው፣ ብዙ አልሄድንበት። የኔን የእህት ልጅ ሹምልኝ፣ የኔን እከሌ ሹምልኝ ይቅር ግድ የለም። ይሄን ጸሐፊ እዚህ ጋር ካልሾምክልኝ ተብሎ ብፁዓን አበው ሊቃነ ጳጳሳቶች ግብግብ ውስጥ ባትገቡ፣ ጸብ ውስጥም ባትገቡ፣ እልህ ውስጥም ባትገቡ ጥሩ ነው፣ ጥሩ ነው። እከሌ ስራ አስኪያጅ የእከሌ ጳጳስ ወገን ናቸው፣ የእከሌ ጳጳስ ቦታ ይሄ ነው ተብሎ ርስት ጉልት ይመስል ቤተክርስቲያን ተመድቦላችሁ እያየን ነው። ብዙን አልሄድንበትም። ስለዚህ ዋጋ ከፍለው ለቤተ ክርስቲያን እየታመኑ የደብረ አለቆችና ጸሐፊዎችን እባካችሁ አትንኩብን። ዋጋ ከፍላችሁ ዋጋ ለማግኘት የተመደባችሁ የደብር አለቆችና ጸሐፊዎች ግን ተገናኝተናል፣ ተያይዘናል፣ አንላቀቅም። ወጥሩ። በብዙ ቦታ ያላችሁ ጥቆማ ስጡን። ምንም ስለተነቃቃን ሁሉ ነገር ስለደረሰን በደንብ እንሄድበታለን ማለት ነው። ረገጥ አድርጌ ያልተናገርኩት እንደው ማንቂያ ደውል ከሆናችሁ ብዬ ነው። እነዚህ ሰዎች ምን ያለበት ምን አይችልም ነው። ሰሞኑን ሲንጫጩ ታያችኋላችሁ። ወይ በአውደ ምሕረት ለህዝባቸው ስብከት ኃይሉት መከላከል ሲተነፍሱ ሰንበት ነው እንግዲህ ህዝቡ ላይ የሚፈነጩት ከቅዳሴው ከስብከቱ ሰዓት ቀንሰው የራሳቸውን እንትን አግዝፈው። ወይኔ እንትን ደግሞ የጠላሁት በስመ አብ ወልድ ቅኔ። ኧረ በመድኃኔዓለም ቅኔ የት ነው የሚቀኘው? ለሄደውም ለመጣውም ቅኔ። ኧረ ተው፣ ያለ ቦታውም ስተት ነው።
እንዴ ዘርፎ ለሄደው የሚዘረፍ ቅኔ ማወደሻ ሆኖ እናየዋለን። ዘርፎ ለሄደ አስተዳዳሪ ሽልማት እየተሰጠ እናያለን። የጉድ ሀገር! የቅኔው ነገር እንመጣበታለን ወደፊት። አሁን ቅኔ ከባድ ነገር ውስጥ መጥቷል። 200 ብር አውጥቶ ለሰጠ ቅኔ ተቀኙ ሞልቷል። ከባድ ነው። 200 ብር ብቻ ነው የሚያስፈልገው። አሁን ሂሳቡም ወረድ ብሏል። በመቶም ችግር የለውም መሰለኝ። ተዉ፣ ቤተክርስቲያን አካባቢ ያላችሁ ቤተክርስቲያንን የማትወክሉ ጊደር ሸጣችሁ የመጣችሁ እናንተ ደግሞ ተዉ። ስርዓት አይደለም እንዴ? ተው ግድ የለም ብያለሁና ወዳጆች ሰዎቻችን እንግዲህ ጋዜጠኛ ነጋሽ በዳዳ ነው ይህንን ይሰራል። በጣም ብዙ አሳሳቢ ነገሮች ተደምጠውበታል፣ የተደመጡበትም ይገኛሉ። ብዙ ነገሮች ማለት ነው የተሰሙ ይገኛሉ። በዚህ መረጃ ላይ ምንም የምንለው ነገር የለም። ምናልባት በቀጣይ በሌሎች ቪዲዮዎች የምመጣ ይሆናል። ሌሎች ግን ከሰሞኑ የተሰሙ ወቅታዊና ሊደመጡ የሚገቡ ብለን የምናስባቸውን ቪዲዮ መረጃ ማስረጃዎች እንደሚከተለው እናቀርብላችኋለን። ተከታተሉ፣ እንመለሳለን። አንድ አጥማቂ ነኝ የሚሉ ሰው እኔ ከያዝኩት መስቀል ይበልጣል ቢላ ነው። በዚያም ላይ ደግሞ የተጣመመ የጎበጠ ቢላ ነው። የሽንኩርት መክተፊያ ቢላ አይነት አለ አይደል? በጣም የጎበጠ ነው እና በዚያ ላይ ደግሞ በጣም የዛገ ነው እና ታምር ተፈጠረ ይሉናል ቀረብ ብለው። ይኸው ብፁዕ አባታችን ታምር ተሰርቶ እዚህ ቦታ ይላሉ። እሳቸውም እየሰሙ ነው። ምን ታምር ተፈጠረ አልኳቸው። ይሄ ቢላ በትውከት ነው የወጣላቸው አሉ። በትውከት በማስታወክ ይሄ ቢላ ከሆዳቸው ወጣ እና ግርም ይላል አንዳንድ ጊዜ። ግን እንግዲህ ከዚህ እንዲሆኖ ይሄ ጎባጣ ቢላ በትውከት እንዴት ነው የሚወጣ? በማስታወክ እንደ ሰውኛ ትንሽ ይፈትናል። ቢላውን ያየ ነው ይሄ የሚገባው እና በስጨት ብለው አይ አሁን ለወርቅ ሌላ የዛገ ማስታወቂያ ይወጣል። ለወርቅ ያለ የዛገ ይችን ስንዱ የሆነች እመቤት ይችን ሁለንተናዋ ምሉ የሆነ እመቤት እናት ቤተ ክርስቲያን በዚህ ነው እናንተ የምታስተዋውቋት? ይህንን ነው የምታቀርቡ ብለው በጣም ያዘኑት ሐዘን የተናገሩት እሳቸው የተናገሩትን ሙሉ በሙሉ አረፍተ ነገሩን አልተናገርኩትም፣ ስሜቱን ነው እንጂ እሳቸው ሲናገሩት ለየት አድርገው እና አንዳንድ ጊዜ ቤተ ክርስቲያኒቷን ዝቅ የሚያደርግ ተቃዋሚዎቻችንን ከፍ የሚያደርግ የእኛን ተልኮ አንገት የሚያስደፋ የማይሆን ወሬም ባናወራ የሌለም ነገር ባንፈጠር ብዙ ታምራት ተደርገዋል። ሙታን እኮ ተነስተዋል በቤተ ክርስቲያናችን፣ ዛሬም ይነሳሉ። እግዚአብሔር ሲፈቅድ ሕሙማን ይፈወሳሉ በጸበሉ በእምነቱ፣ ተባዮች ይወጣሉ ከባብ ጀምሮ እስከ ሌላ ድረስ። አይሆንም ማለት አይደለም፣ ግን ያ የዛገው ቢላ አማኝ ነኝ ብዬ የማምነው ሰው ይሄ በዚህ ነው የወጣ ቢባል ትንሽ ይከብዳል። መርፌ ወጣ ቢባል ከዚህ ቀደም አይቻለሁ ሐረር ላይ አምኛለሁ ሊሆን ይችላል፣ ምክንያቱም ሮሮ ሊያስወጣው ይችላል። ግን እንዲህ የጎበጠ ቢላ ምን ያለ ከዚህ እንዲወጥቶ እዚህ ላይ እንዴት ተቃነ? ወይ በዚህ ሾለከ ቢባል እሺ በስር ግን እዚህ ደርሶ እንደዚህ ወጣ የሚለው ነገር በፍጹም አጠራጣሪ ነገሮችና ግነት ለመፍጠር እንዲሆነ እንዲህ ተደረገ የሚባሉ ነገሮች ቤተ ክርስቲያኒቱን የማይመጥኑ ነገሮችን ብንረሳቸው ብናረግ። የተወዳጁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች መለሳለሁ። ተሰናበቱ። ሰናይ በከንላችሁ